ይህ ሚዛናዊና ተአማኒ ሰበር መረጃዎችን የሚያደርሳችሁ ጥበብ ሚዲያ ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት ቤተሰብ ትሆኑ ዘንድ በታላቅ ትህትና እንጋብዛለን። የኤርትራ ሰራዊት በኢትዮጵያ ላይ ድንበር ተሻግሮ በከፈተው አደገኛ ጦርነት ተደመሰሰም። ለታሪክ ነጋሪ አልተረፈም። ከድንበር ልዩ ሰበር መረጃ ደርሶናል፣ በዝርዝር ይቀርባል። በነዳጅ፣ በሪል ስቴት፣ በአልኮልና በትንባሆ እንዲሁም በኢንቨስትመንት ታክስ ነፃ መብቶች ላይ አዳዲስ ቀረጦች ሊጣሉ መሆናቸው ተሰምቷል። ተጨማሪ ዘገባ አዘጋጅተናል። የ109ኛ ክፍለ ጦር ከተሰጠው ተልእኮና ግዳጅ ጎን ለጎን ለስልጠና ትኩረት ሰጥቶ እየተንቀሳቀሰ እንደሚገኝ የክፍለ ጦሩ ዋና አዛዥ ኮሎኔል ናስር አባዝናብ ገለጹም። የእንግሊዝ ሰራተኞች ፓርቲ አንዲ ባርንሃምን የአዲሱ መሪ አድርጎ መርጧል። በቅርቡ ጠቅላይ ሚኒስትር ሆነው ይሾማሉ ተብሎ ይጠበቃል። በውጭ ዘገባችን በዝርዝር ይቀርባል። ውድ ቤተሰቦቻችን ለዕለቱ እነዚህንና ሌሎችንም ሀገር አቀፍ ዓለም አቀፍ መረጃዎችን አዘጋጅተን ወደና እናንተ ቀርበናል። ለዕለታዊ እንቅስቃሴ ይረዳችሁ ዘንድ የዕለቱን የውጭ ሀገር ገንዘቦችን ዕለታዊ የምንዛሬ ዋጋ አስቀድመን ወደ ዝርዝር ዘገባዎች እናልፋለን። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 159 ብር እየተመነዘረ ነው። የአውሮፓ ዩሮ 187 ብር ከ2 ሳንቲም፣ ፓውንድ ስተርሊንግ 204 ብር ከ4 ሳንቲም፣ የስዊስ ፍራንክ 204 ብር ከ4 ሳንቲም እንዲሁም ድርሃም 46 ብር ከ1 ሳንቲም፣ የሳውዲ ሪያል 45 ብር ከ1 ሳንቲም ይመነዘራል። በአቢሲኒያ ባንክ አንድ የአሜሪካን ዶላር 159 ብር ከ4 ሳንቲም፣ ፓውንድ ስተርሊንግ 212 ብር ከ1 ሳንቲም፣ የአውሮፓ ዩሮ 186 ብር ከ3 ሳንቲም፣ የስዊስ ፍራንክ 196 ብር ከ6 ሳንቲም፣ ድርሃም 44 ብር ከ7 ሳንቲም እንዲሁም የሳውዲ ሪያል 44 ብር፣ የቻይና ዩዋን 23 ብር ከ4 ሳንቲም የተመነዘረ ነው። በህብረት ባንክ አንድ የአሜሪካን ዶላር 160 ብር ከ4 ሳንቲም፣ ፓውንድ ስተርሊንግ 212 ብር ከ9 ሳንቲም፣ የአውሮፓ ዩሮ 187 ብር ከ9 ሳንቲም፣ የስዊስ ፍራንክ 196 ብር ከ4 ሳንቲም ይመነዘራል። አዳዲስ ቀረጦች ሊጣሉ እንደሆነ ተዘገበ። በነዳጅ፣ በሪል ስቴት፣ በአልኮልና በትንባሆ እንዲሁም በኢንቨስትመንት ታክስ ነፃ መብቶች ላይ አዳዲስ ቀረጦች ሊጣሉ እንደሆነ ተሰምቷል። አይኤምኤፍ እንደገለጸው የኢትዮጵያ መንግስት 5 ቢሊዮን ዶላር አዲስ የውጭ ብድር ለማግኘት ሲል እነዚህን ሰፊ የታክስ ማሻሻያ ተግባራዊ ለማድረግ ወስኗል። ይህ የሆነው የብድሩ ቅድመ ሁኔታ የሀገሪቱን የውስጥ ገቢ በከፍተኛ ሁኔታ ማሳደግ ስለሚጠይቅ እንደሆነ ነው የተብራራው። በዚህ መሰረት የነዳጅ ድጎማ ሙሉ በሙሉ ተነስቶ ዋጋው በገበያ እንዲወሰን የሚደረግ ሲሆን በሪል ስቴት፣ በመኪና ባለቤትና በተለያዩ ምርቶች ላይ አዳዲስ ቀረጦች የሚጣሉ ይሆናልም ተብሏል። ጠቅላይ ሚኒስትር አብይ አህመድ በአንድ ወቅት የዓለም አቀፍ የገንዘብ ድርጅት አይኤምኤፍ ብድር ቀላልነትን ሲናገሩ ከአይኤምኤፍ መበደር ከእናት መቀነት እንደመፍታት ነው ማለታቸው ይታወሳል። ይሁን እንጂ ዛሬ ላይ የዚያ ቀላል ብድር ዋጋ ቅድመ ሁኔታ በዜጎች ኪስ ላይ እየፈጠረ ያለው ጫና ቀላል አለመሆኑን ብዙዎች እየተናገሩ ይገኛሉ። በየጊዜው የሚጨመሩ ታክሶች፣ አዳዲስ ቀረጦችና የዋጋ ንረቱ ለመሆኑ ለብድር ተብሎ በህዝብ ላይ ታክስ መጫን ተለመደ እንደ የሚል ጥያቄ አስነስቷል። ከቅርብ ጊዜ ወዲህ በሀገሪቱ የተተገበሩ ያሉ የፖሊሲ ለውጦች የኤክሳይዝ ታክስ፣ ተጨማሪ እሴት ታክስ ማሻሻያና የተለያዩ አገልግሎት ክፍያ ተጨማሪዎች ዝቅተኛና መካከለኛ ገቢ ያላቸው ማህበረሰቦችን ክፉኛ እየፈተኑ ይገኛሉ። ከውጭ ምንዛሬ ተመን መላቀቅ ጋር ተደምሮም የሸቀጦች ዋጋ በከፍተኛ ሁኔታ ጨምሯል። መንግስት ገቢን ለማሳደግ ታክስ ያልነካቸው ዘርፎችን ሁሉ ወደ ታክስ ስርዓቱ ማስገባት በድሃው ማህበረሰብ ትከሻ ላይ የሚያርፍ ከመሆኑ የኢኮኖሚ ሪፎርሙ ትርጉም ያጣል የሚለው የብዙዎች ስጋት ሆኗል። የስምረት ፓርቲ ሊቀመንበር የሆኑት አቶ ጌታቸው ረዳ ነገ በአዲስ አበባ ከተማ በትግራይ ተወላጆች አማካኝነት ለሚካሄደው ተቃውሞ ሰልፍ የድጋፍ ጥሪ ያቀረቡ። አቶ ጌታቸው ረዳ በማህበራዊ ሚዲያ ገጻቸው ላይ ባስተላለፉት መልእክት ነገ የሚደረገው ሰላማዊ ሰልፍ በትግራይ ማህበረሰብ ላይ እየተፈጸመ ያለውን አጠቃላይ በደል የሚቃወም እንደሆነ ገልጸዋል። ሰልፉ በተለይም በዜጎች ላይ የሚፈጸሙ እስራቶችንና ድብደባዎችን፣ በትግራይ እናቶች ላይ የሚደርሰውን እንግልት
እንዲሁም በሺዎች የሚቆጠሩ ሰዎችን እያፈናቀለ ያለውን ቀጣይ መፈናቀል ለመቃወም እንደሆነ አስታውቀዋል። አክለውም የተቃውሞ ሰልፉ በትግራይ ወጣቶች ላይ እየደረሰ ያለውን ሞትና ስደት፣ በህዝብ ላይ እየቀጠለ ያለውን መከራና ጦርነት በጽኑ የሚኮንን እንደሆነ ጠቅሰዋል። በአጠቃላይ በህዝብ ስቃይ ላይ የራሱን ህልውና ለማረጋገጥ በሚፈልግ ኋላ ቀር ቡድን ላይ የሚደረግ ሰልፍ ነው ብለዋል። ይህ ሰልፍ ህዝባችን ሰላም እንደሚገባው ድምጻችንን የምናሰማበት አጋጣሚ ነው ያሉት ጌታቸው የትግራይ ህዝብ ህልውናና ሰላም ያሳስበኛል የሚል ወገን ሁሉ ድምጹን እንዲያሰማ ጥሪን አስተላልፋለሁ ብለዋል። ክፍለ ጦሩ ለወራት ሲሰጥ የቆየውን ስልጠና ማጠናቀቁን አስታወቀ። የ39ኛ ክፍለ ጦር ከተሰጠው ተልዕኮና ግዳጅ ጎን ለጎን ለስልጠና ትኩረት ሰጥቶ እየተንቀሳቀሰ እንደሚገኝ የክፍለ ጦሩ ዋና አዛዥ ኮሎኔል ናስር አባዝናቡ ገልጿል። ኮሎኔል ናስር አባዝናቡ ሰልጣኞች ለወራት የወሰዱት ስልጠና ሰላምና ደህንነትን ለማረጋገጥ ወሳኝ መሆኑን ገልጸው ከስልጠናው የተገኘው ወታደራዊ አቅም በሚገባ መተግበር እንደሚያስፈልግ ተናግረዋል። ሰልጣኞች ስልጠና ያገኙትን ዕውቀት በመጠቀም አሃዳቸውን ማሰልጠንና ማብቃት ለሚሰጣቸው ማንኛውም ተልዕኮ ዝግጁ መሆን እንደሚጠበቅባቸው አዛዡ ገልጿል። የክፍለ ጦሩ ስልጠና ኃላፊም መቶ አለቃ የሱፍ አብዱል ሼህ እንደተናገሩት በቆይታው በቡድን መሳሪያ፣ በጸረ ሽምቅና በጸረ ሽብር እንዲሁም በስነ ልቦና ግንባታ ላይ የሚገባቸውን አቅም መጨበጣቸውን ገልጸው ስልጠናው በተፈለገው ልክ በተግባርና በቲዮሪ መሰጠቱን ተናግረዋል። በዕለቱ የመከላከያ ሰራዊቱ የክብር አባላት፣ የማህበረሰብ ሰብሳቢው ሚስባህ ከድርና ምክትላቸው ደስታቸው አንግቼ ተመራቂዎቹ የሀገር ሰላምና ዋስትና መሆናቸውን በመግለጽ ማህበረሰቡ ሁልጊዜም ከመከላከያ ሰራዊቱ ጎን ይቆማል ብለዋል። ኢትዮጵያ የአፍሪካ ካሪቢያን ፓሲፊክ ግዛቶች ድርጅት መሪነት ሚናዋን ተጠቅማ በዓለም አቀፍ ደረጃ የዲፕሎማሲ ተአማኒነትን ማሳደግ እንደሚጠበቅባት ተገለጸ። ኢትዮጵያ የሶስቱ አህጉራትን ማለትም ከ70 በላይ ሀገራትን አቅፎ በሚገኘው የአፍሪካ ካሪቢያን የፓሲፊክ ሀገራት የሚኒስትሮች ምክር ቤት ከፊታችን በአውሮፓውያኑ ሰኔ ወር ጀምሮ በሊቀመንበርነት እንድትመራ መመረጧን ተከትሎ እንደ ሀገር የሚያስገኘውን የዲፕሎማሲና የኢኮኖሚ ጥቅም በተመለከተ ምሁራን ሰፋ ያለ ሐሳባቸውን አጋርተዋል። የዓለም አቀፍ ጂኦፖለቲካ ሳይንስ ምሁሩ ዶክተር ደጉ አስረስ መንግስት የሚገኙ እድሎችን በጥልቀት በመረዳት ሀገራዊ ጥቅምን ሊያስከብሩ የሚችሉ ስራዎችን በትኩረት መስራት ይጠበቅበታል ሲሉ ተናግረዋል። የአዲስ አበባ ዩኒቨርሲቲ መምህርና ፖለቲከኛው ጌትዮ ትርፌ ኢትዮጵያ ይህንን እድል አግኝታ መጠቀም አለመጠቀም የመንግስትን አቅም ላይ የተመሰረተ ነው ሲሉ ገልጸውታል። በዚህ ምክር ቤት ኢትዮጵያ በአባልነት አልፋ በመሪነት ደረጃ መምጣቷ ትልቅ ስኬት መሆኑን ከግምት ውስጥ በማስገባት ለብሔራዊ ጥቅም መከበር ምላሽ ሊያገኙ የሚችሉ አዳዲስ እድሎችን መጠቀም አለባትም ብለዋል። የኤርትራ ጦር በአፋር አዋሳኝ ድንበር አካባቢ ላይ የሰነዘረው ትንኮሳና ጥቃትም በጸጥታ ኃይሉና በአርብቶ አደሩ የተቀናጀ እርምጃ መክሸፉ ተገለጸ። በአፋር ክልል አዋሳኝ ድንበር አካባቢዎች ላይ ትንኮሳ የፈጸመው የኤርትራ ጦር በክልሉ የጸጥታ አካላት በአካባቢው አርብቶ አደር ማህበረሰብ በተሰነዘረበት የተቀናጀ የመከላከል እርምጃ ሙሉ በሙሉ መደምሰሱንና የተረፈው ወደ ኋላ ወደ ነበረበት ማፈግፈጉ ተዘግቧል። ከስፍራ የወጡ መረጃዎች እንደሚያመላክቱት የኤርትራ ጦር ክፍሎች የሁለቱን ሀገር ድንበር በመጣስ በአፋር ክልል ስር በሚገኙ ገጠራማ ቀበሌዎች ውስጥ ዘልቀው በመግባት ትንኮሳ ሰንዝሯል። የዚህ ትንኮሳ ጥቃት ዋና ዓላማ በአካባቢው የሚገኙ የአርብቶ አደሮችን ማህበረሰብ ላይ ጥቃት በመሰንዘር የነዋሪዎችን ዋነኛ የህይወት መደገፊያ የሆኑ በርካታ ከብቶችንና ግመሎችን ዘርፈው ለመውሰድ የነበረ እንደሆነ ታውቋል። ነገር ግን በእነዚህ ጥቃት በተከፈተባቸው የገጠር ቀበሌዎች ውስጥ የሚገኙ አርብቶ አደር ማህበረሰቦች ጥቃቱ ሰለባ ከመሆን ይልቅ ከአካባቢው ጥምረት የጸጥታ ኃይል አባላት ጋር ጊዜያዊ የተቀናጀ ፈጣን ምላሽ ለመስጠት ችለዋል። የአካባቢው ነዋሪዎችና የጸጥታ ኃይሉ በጋራ በመሆን በከፈቱት የመከላከልና የማጥቃት እርምጃ የኤርትራ ጦር የያዘውን ወታደራዊ አቅም ሙሉ በሙሉ ማክሸፍ ችሏል። በዚህ በተወሰደው የተቀናጀ ጠንካራ ማጥቃት በድንበር ተሻግሮ የመጣው የኤርትራ ጦር
ስብስብ አብዛኛው ክፍል መደምሰሱ የተረጋገጠ ሲሆን ከጥቃቱ የተረፉና የተበታተኑ የጦር አባላት ደግሞ ከፍተኛ ኪሳራ አስተናግደው ወደ መጡበት ድንበር ቀጠና ወደ ኋላ ለማፈግፈግ ተገደዋል። ይህ በእንዲህ እንዳለ በአሁኑ ወቅት በአካባቢው አስተማማኝ ሰላምና መረጋጋት ለመፍጠር የክልሉ የጥምር የጸጥታ ኃይል ከአካባቢው ማህበረሰብ ጋር በመቀናጀት የድንበር ቀጠናውን በንቃት በልዩ ትኩረት እየጠበቀ እንደሚገኝ ከስፍራው የወጡ መረጃዎች አመላክተዋል። የእንግሊዝ ሰራተኞች ፓርቲ አንዲ በርንሃምን አዲስ መሪ አድርጎ መርጧል። የገዢው ፓርቲ መሪ ሆነው የተመረጡት በርንሃም ስልጣናቸውን እንደሚለቁ ያስታወቁት ኬር ስታመርን በመተካት የሀገሪቱ ጠቅላይ ሚኒስትር ሆነው እንደሚሾሙ ይጠበቃል። አንዲ በርንሃም የፓርቲው መሪ ሆነው መሾማቸውን ተከትሎ ባስተላለፉት መልእክት ሀገራቸውን ለማገልገል ዝግጁ መሆናቸውን ተናግረዋል። ተመራጩ መሪ በስልጣን ዘመናቸው ለማሳካት ያቀዷቸውን 5 ጉዳዮች ለይተው ማስታወቃቸው የተገለጸ ሲሆን በርንሃም መላው ዩናይትድ ኪንግደምን በእኩልነት ለማገልገል ዝግጁ መሆናቸውን ገልጸው ሀገሪቱን በጋራ ግቦች ዙሪያ ለማሰባሰብ ቃል መግባታቸውን ተዘግቧል። አንዲ በርንሃም የኑሮ ውድነትን የሚያቀሉ እርምጃዎችን፣ የሰራተኞችን መብት የሚያስከብሩ ጠንከር ያሉ ፖሊሲዎችን፣ የህዝብ አገልግሎት መስጫ ተቋማትን ማጠናከር፣ ኢንዱስትሪዎችን ማነቃቃት በትኩረት እንደሚሰሩ ቃል ገብተዋል። ውድ ቤተሰቦቻችን የሰዓቱ መረጃዎቻችን በዚህ አብቅተዋል። መረጃን ከጥበብ ስለተከታተላችሁ ከልብ አመስግነን ተሰናበትን። ሰላም።